ነገሩ እንደዚህ ነው። አንድ ሰውዬ መጣና በሩን አንኳኳ። በሩን ሲያንኳኳበት እባክህ በጣም ችግሮኛል፣ 1000 ሪያል አበድረኛል። ወላሂ ይላል ይሄ ሰውዬ፣ ወላሂ ይሄ ሰው በሬ ድረስ ስለመጣ ከየትም ገብቼ ልሰጠው ይገባኛል አለ። የለኝም አለ። ወጣው ጓደኞች ጋር ሄጄ ተበደርኩና አመጥቼ ሄጄ ሰጠውታል። በቃ አመጣልሃለሁ ብሎ ስለነበር ማለት ነው ሰጠውታል። መንገደኛ ነኝ፣ ከመንገድ ስመለስ ከአንድ ወር በኋላ ከፍልሃለሁ ብሎታል። ጊዜው ሄደ፣ አንድ ወሩ አለፈ። ይሄ ሰው መጣ፣ ተመለሰ። ሲመለስ ጠየቅኩታል። ባለፈው በነገራችን ላይ ይሄ የነቢያችን ሰለላሁ ዐለይሂ ወሰለም መዲና እሁድ አጠገብ የሚገኝ ቦታ ነው። ለማንኛውም አልኩታል ስለው ምን የምን ብር ሰጠኝ አላውቅም፣ ሂድ ከዚህ አለኛል። ኧረ እባክህ ተው እንዲህ ባለፈው እንደዚህ ኧረ ከሰው ተበድሬ እኮ ነው የሰጠው አላውቅም አለ። ትቼው ሄድኳል። ወላሂ ህይወቴ እስክታልፍ ድረስ አፉ አልልህም አልኩታል። አፉ እንዳልለው ቃል ገባዋለሁ ለራሴ። ህይወቴ እስክታልፍ ድረስ አፉ ላልለው ለራሴ ቃል ገባዋለሁ። ከዚያ ጊዜው ሄደ። ማድረግ የምችለው ነገር የለኝም። የሰው ገንዘብ አለብኝ። ያለኝን ነገር ሽጬ ጊዜው የቆየ ጊዜ ነው፣ በጣም የቆየ ጊዜ ነው። ተመልክቶ 1000 ሪያል ማለት በጣም ትልቅ ገንዘብ ነው በዛን ሰዓት። በአሁኑ የ1100 ሺህ ይሆናል የሚገመት ገንዘብ ነው በዛን ሰዓት ማለት። ያለኝን እቃ ምን ሸጥኩና ሀገሩን ትቼ ወደ ሌላ ሰፈር ያልኩኛል። ወደ ሌላ ሀገር ቀየርኳል። መንደር ነው፣ መንደር ቀየርኳል። ከዚያ እንደዛው በዚህ እንዳለ ነገሮች ተቀያየሩ። ህይወት ሄደች፣ ምን አለ፣ ጊዜው ሄደ። ያ ሰውዬም ይህችን ዱንያ ትቶ ሄደ። ተበዳሪ ማለት ነው። ይሄ አበዳሪ ነው የሚያወራው ታዲያ። እና አንድ ቀን እንደዚህ ሲያወሩ መጅልስ ላይ ተቀምጠዋል። ይሄ አበዳሪ አላህ ሱብሓነሁ ወተዓላ ዱንያውን ቀይሮለት የት የደረሰ ሰው ነው በዱንያ በኩል ማለት ነው። ገንዘብ አላህ ሱብሓነሁ ወተዓላ በሽብቶ ሾታል በዱንያ። እኔ እኮ አለ አንድ ቀን እንደዚህ ቁጭ ብሎ ሲያወሩ መጅሊስ ላይ ነው እንደዚህ እኮ አንድ ሰው እንደዚህ አልኩኝ እንደዚህ አልኩታል። እንዴት ከመካከላቸው አላህ ሱብሓነሁ ወተዓላ በሚር የሰጠዋል። አላህ ሱብሓነሁ ወተዓላ አስተሳሰቡን ልዩ ያደረገው ሰው አለ። እንደዛ ነው። እና ምን ማድረግ ተው፣ ለአላህ ብለህ አፉ በለው አልለው። ለአላህ ብለው እንግዲህ አረቦች በባህሪያቸው አንድ ሰውን በቃ የመጨረሻ ጥግ ደርሰው አፉ እንዲል ሲጠይቁ፣ የሆነ ነገር ሲጠይቁ ራሳቸው ላይ ያለውን ኢማማ ወይ ደግሞ ሽማግ የሚባለው ወጥራ አውልቀው ይጥሉታል፣ አጠገቡ ይጥላሉ። ሁሉም መጅልስ ያለው በአላህ ብለን ለአላህ ብለን ጠይቀናል፣ እባክህ ለአላህ ብለህ አፉ በለው። 30 ዓመት የተቀጣበት ይበቃዋል። እስከ የውመል ቂያማ እንዲቀጣ አታድርገው፣ እለፈው። አልችልም አለ። እኔ ለራሴ በመሐላ ወላሂ ህይወቴ እስክታልፍ ድረስ አፉ አልለውም ብዬ ምያለሁ። እንዴት አደርጋለሁ? ችግር የለውም አሉት። ችግር የለውም፣ ይሄንን ሼክ ደውለን እንጠይቃለን፣ ሼኹ የሚለንን እንሰማለን። ደወሉ ለአንድ ሼክ፣ የሼክ እንደዚህ አይነት ታሪክ ተከስቷል፣ እንዴት ነው? ችግር የለውም አልኩታል። እንዴት ነው መፍትሄ የምናደርገው? መሐላውን ከፋራ ያደርጋል። 10 ምስኪን ማብላት ታውቃላችሁ። የመሐላ ከፋራ ከ3 ነገሮች አንዱን ማድረግ ነው። ዕጥቁ ረቀባ፣ በአንድ ባሪያ ነፃ ማውጣት፣ ወይንም 10 ምስኪን ማልበስ፣ ወይንም 10 ምስኪን ማብላት ነው። ምርጫ፣ እነዚህ 3ቶቹ ምርጫ ናቸው። ይሄ ካልተገኘ ነው ወደ ጾም የምንተላለፈው። እና 10 ምስኪን አብላ ነገሩ አለቀ። መጅሊስ ውስጥ ያሉት እንደዛ ነው። በቃ እኔ በሱ ስም 10 ምስኪን የ10 ምስኪን አይደለም 10 እጥፍ አድርጌ ያበላል። እሱ ብቻ ለአላህ ብሎ አፉ ይበለዋል። ሱብሃንአላህ። በዚህ አይነት እንደዛ ነው ነገሩ። እንደዛ ከሆነ ችግር የለውም፣ ለአላህ ብዬ አፉ ብዬዋለሁ። ሱብሃንአላህ። አንደኛ ከዚህ የምንማረው ነገር ብዙ ነገር አለ። አንደኛ እውቀት ሊኖረን ይገባል። በምናደርገው ነገር ላይ
ሸሪዓችን መፍትሄዎች ያደርጋል። የመውጫ መፍትሄ ለምሳሌ መሐላ ቢኖርብህ አንድ ነገር አላረግም ብለህ ብትምልና ያን ነገር ደግሞ ማድረጉ ኸይር መስሎ ከታየ ከፋራ ታደርጋለህ። ለመሐላ ያን ነገር ታደርገዋለህ። ለምሳሌ ዘመዴን እገሌን አናናግርም ካልክ ከማልክ ወይ ደግሞ ከማልሽ ከፋራ አድርጎ 10 ምስኪን አብልቶ ያን ሰው ማናገር፣ ወይ ደግሞ የሆነ ነገር አልበላም ብለህ ብትምል፣ ወይ ደግሞ የሆነ ነገር አልሳፈርም፣ ወይ ደግሞ የሆነ ነገር እዛ እገሌ ቤት አልሄድም ብለህ ብትምል ያን ነገር ማድረጉ ደግሞ ኸይር ስለሆነ ኸይር ከፋራ አድርግ። አንዱ ይሄ ነው። ሁለተኛ የእውቀት ባለቤቶችን መጠየቅ ነው። ሶስተኛ ለመሐላ ያለ መቸኮል። በቃ አላረግም አልፎ አላረግም ብለህ ካልክ መማሉ ግዴታ አይደለም። እና መሰል ነገሮችን ብዙ ከዚህ የምንማረው ነገር አለ። እንዲሁም ደግሞ ታውቃላችሁ ለሰዎች ሽምግልና ማሆን ምን ያን ኸይር እንዳለው ተመልከቱ። የሰው 30 ዓመት ከሞተ 30 ዓመቱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? የተበደረ ሰው ቀብር ውስጥ ምንድነው ብለዋል? መርሆን ነው ብለዋል በእዳው። ስለዚህ ይሄ እንዳይከሰት አፉ ማለት ለሞተ ሰው አፉ ማለት አላህ ይለፈው ማለት ከተቻለ ከቤተሰቡ መውሰድ ወይ ደግሞ ከትቶት ከሚሄደው ዱንያ ክፈሉኝ ማለት እና መሰል ነገሮችን እንዲሁም ደግሞ ሽምግልና ደግሞ ምን ያህል ጥቅም እንዳለው ተመልከቱ። እነዚህ ሰዎች ሼኽን ጠይቀው ሽምግልና ባይገቡ ኖሮ ይሄ ሰውዬ እስከ ቅያማ ድረስ ምን ይሆን ነበር?